ኒቆዲሞስ ባለስልጣን ነው ሀብታም ነው አዋቂ ነው እና ወደ ክርስቶስ ሄዷል እነዚህ ሶስት ነገሮች መሰናክል ሳይሆኑት ወደ ክርስቶስ ሄዷል ብዙን ጊዜ ኒቆዲሞስ በጨለማ ነው የሄደው አንድ ሰው ነው የሚገርማችሁ ግን ክርስቶስ እኔ ኢየሱስ ክርስቶስን ከማደንቅባቸው ነጥቦች አንዱ አደንቀዋለሁ ይባላል እንደው ቋንቋ ይቅርታ እንደ ማስተካከያ ይደረግልኝና እንደው ብዙ ነው ምንም የማያስደንቅ ነገር ከዛ ውስጥ ግን ማደንቀው እኔ ለአንድ ሰው ጥልቅ ምስጢር ያስተምራል ይሄ ኒቆዲሞስ የጠየቀው ጥያቄ መጀመሪያ ሲመጣ መምህር ሆይ ከእግዚአብሔር ተልከ መምህር ልትሆን እንደመጣ እናውቃለን አለ ኒቆዲሞስ ተሳስቷል ጌታ የመጣው መምህር ለመሆን አይደል መምህርማ እነ ሙሴ መተው ነበር እነ ኢሳይያስ እነ ኤርሚያስ መተው ነበር እንኳን የሌላውን የራሳቸውን ህይወት መለወጥ አልቻሉ ክርስቶስ የመጣው ለማዳን ነው ለይተወልደ ዳግመ እየረያ ለመንግስተ እግዚአብሔር ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት መግባት አይቻልም አለ ኦራ ኒቆዲሞስ ደነገጠ እንዴት ሰው ሁለተኛ ሊወለድ ይችላል ሁለተኛ ገቢያ ወበውያ ውስጥ ተከርሰሙ እንደገና መጸነች የለም የረቀቀ አሁንም አልገባህም ከስጋ የተወለደ ስጋ ነው እንደሱ አንተ ከስጋ አሁን አንተ የምትነግረኝ የስጋውን ነው የምትመልስልኝ እኔ የነገርኩ የመንፈሱን ነው ነፋስ ይነፍሳል ከየት እንደመጣ ወዴት እንደሚሄድ አታውቅም ነፋሱን ሲያናውጸው ባህሩን ሲያናውጠው ነፋሱን ሲወዘውዘው ታያለህ ነፋሱን መልኩን አላየኸውም በእጅ አልጨበጥከውም ስራ ሲሰራ ግን ታየዋለህ ምስጢረ ድነትም ይታመናል እንጂ አይዳሰስም ይታወቃል እንጂ አይዳሰስም እንድንበታለን እንጂ ዕውቀቱ የለንም የረቀቀ ነገር ነው ምነግር ብሎ እንግዲህ አናስተማረው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የዐቢይ ጾም ሰባተኛው ሳምንት ኒቆዲሞስ ይባላል ቅዱስ ያሬድ ንብ የማትቀስመው አበባ እንደሌላት ሁሉን ቀስማ ያማረ የጣፈጠ ማር እንድትሰራ ርሱም ሐዲሳትን ከብሉያት እያስማማ ለጆሮ የሚስማማ ሕሊናን የሚመስጥ ድንቅ ዜማ ባዘጋጀልን መሰረት የዐቢይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ ይጠራል። አስቀድሞ በሌሊት ወደ እርሱ ይሄድ የነበረ ስሙ ኒቆዲሞስ የሚባል ሰው በቀስታ ሊቅ ሆይ ከአብ ዘንድ እንደመጣህ እናውቃለን አለው። ኒቆዲሞስም ወደ እርሱ ሄደ። ረቢ ኢየሱስም ሊቅ አዋቂ እንደሆንክ ለማስተማር ከአብ ዘንድ እንደመጣህ እኛ እናውቃለን። በምጽአትህም አበራህልን፣ ሰላምን ሰጠን፣ ኃይልህን አነሳ፣ መጥተህም አድነን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምር የአይሁድ አለቃ የሚሆን ኒቆዲሞስ የሚባል ሰው በሌሊት መጣ። ስለምን በሌሊት መጣ ቢሉ ከንቱ ውዳሴን ሽቶ አንተ የአይሁድ አለቃ ስትሆን እንዴት ትማራለህ እንዳይባል ሰው በማይመጣበት ከሰው ተለይቶ ሊማር ሽቶ በሌሊት መጣ። እንደዚሁም ምሁረ ኦሪት ነውና ምስጢር ሊያደላድል ነው። በቀን ጌታን 5 ገበያ ሕዝብ ይከተለው ስለነበር ለመጠየቅ አልተመቸውም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በአእምሮ ያልጎለመሱ ሰዎችን ያስተምር ነበርና በምሳሌ እየመሰለ ያስተምራቸው ነበር። ቅዱስ ጳውሎስም እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልሁ። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? እንዲል ጥንት ለመቁጠርም አልደረሱም ነበር። ኒቆዲሞስ ግን ምሁር ኦሪት ነውና ጠንከር ያለ ትምህርት ሽቶ በሌሊት መጣ። በተጨማሪም የቀን ልቦና ባካና ነውና ሕሊና ይሰርቀዋልና ክት ሊሆንና ሽቶ በሌሊት ሊማር መጣ። አባቶቻችን በሰሩት የትምህርት ሥርዓትም ምንኛ ጥበበኛ እንደሆኑ አስተዋሉ። በቀን ጆሮአችን የአካባቢ ድምፅ ይሰማል፣ ዓይናችን ሌላ ይመለከታል፣ ወጭ ወራጅ አላፊ አግዳሚው ይረብሻል። በሌሊት ግን ሕሊና የሚሰርቅ ምንም ነገር የለምና ሐሳብንም ሰብስቦ ለማስተማር እንዲመች የአብነት ትምህርቱን የሌሊትና የቀን ብለው ከፍለው የቃል ትምህርቱን በሌሊት እንድንማር አደረጉን። የጠቢቡ ሰለሞን ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግሁት የሚለው ቃል ምንኛ ይደንቃል። ኒቆዲሞስ ነፍሱን የፈለገችውን ሊፈልግ በሌሊት መጣ። ሌሊት ሁሉ ሰው ተኝቶ ባለበት ከእግዚአብሔር ጋር መነጋገር መቻል እንዴት መታደል! ክርስቲያኖች እስኪ ያስቡት። ማንም በሌለበት ሁሉ በተኛበት ሰዓት
አልጋችሁ ላይ ሆናችሁ ክርስቶስን መፈለግ በጨለማ ውስጥ ውስጣዊ ዓይናችሁን ብቻ ተከፍቶ ከአምላካችሁ ጋር መነጋገር እጅግ ልዩ ነውና ሌሊቱን ከእግዚአብሔር ጋር በመሆን አሳልፉት። ኒቆዲሞስ የአይሁድ አለቃ በመሆኑ ቀን ሥራ ውሎ ሌሊት በእግዚአብሔር ቃል ያርፍ ነበር። ይህ ሐሳብ ለእኛ ዘመንም የሚጠቅም ነውና እንማርበት ዘንድ ወደድኩኝ። ዛሬ የሕዝብ አለቃዎች፣ ሹማምንቶች፣ መኳንንቶች እናንተስ መቼ ነው የምትማሩ? የምትበልጠዋን ጸጋ ታገኟት ዘንድ ያገኛችኋት ታጸኗት ዘንድ ኑ የእግዚአብሔር አካል በሆነችዋ ቤተ ክርስቲያን የእግዚአብሔርን ቃል እየሰማችሁ እረፉ። ዛሬ ብዙ ሰዎች ለምን አትማርም ሲባል ሥራ በዝቶብኝ ቢዚ ሁኜ በማለት መመለሱ እየተለመደ መጥቷል። እኔ ግን እንዲህ ብዬ ጠይቃችኋለሁ፣ በእውኑ የእናንተ ሥራ ከኒቆዲሞስ ይበልጣልን? ወይስ ከዳዊት በላይ ትሠራላችሁ? ወይንስ ከላሊበላ በላይ ሰርታችሁ ነው? እኔ ግን በመኃልየ መኃልይ እንደተጻፈ በምክንያት እየራቃችሁ ነው። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ ርዕሱም ደጁን ይመታል። እህቴ፣ ወዳጄ፣ ርግቤ፣ መደምደሚያዬ ሆይ በራሴ ጠል በቁንዳሌም የሌሊት ነጠብጣብን ሞልቶበታልና ክፈችልኝ። ቀሚሴን አወለቅሁ፣ እንዴት እለብሰዋለሁ? እግሬን ታጠብሁ፣ እንዴት አሳድፈዋለሁ? በማለት እንደተናገረች ሰው የሆን ይመስለኛል። ይህች ሰው ከረፈደ በኋላ ፍለጋ ብትወጣም ማግኘት ግን አልቻለችም። እናም ሁላችንም ዛሬ ሳይረፍድብን ታግለን መጣል ሩጠን መቅደም በምንችልበት ጊዜ ምክንያት በመደርደር አንራቅ ለማለት ወዳለሁ። ኒቆዲሞስ በሌሊት መጥቶ ከጌታችን እግር ስር ተቀምጦ ሲማር በዓይነ ሕሊናችን እንመልከተው። ግርማ ሌሊቱ ጸባ አራዊቱ ሳያስፈራረው ድካም ሳይበግረው በጌታው እግር ስር ቁጭ ብሎ ሲማር ቅዱስ ዳዊት ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ፣ ከትእዛዝህ የተነሳ አስተዋልሁ። ስለዚህ የሐሰት መንገድ ጠላሁ፣ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው እንዳለ ከማርና ከስኳር የሚጣፍጠው ቃለ እግዚአብሔር ሲሰማ ሰው እንዳያየው ተደብቆ የመጣው ኒቆዲሞስ ከመስቀሉ ስር የሚገኝ የመከራ ቀን ሐዋርያ ሆነ። ሌሊት በመከራ ይመሰላል። በመከራ መጥቶ የተማረው ኒቆዲሞስ ሐዋርያትን እንኳን ጥለውት በሸሹ ጊዜ ከመስቀሉ ስር ተገኘ። ስጦታ ይሆን ዘንድ የክርስቶስን ሥጋ ገንዞ ለመቅበር የበቃ ሆነ። ክርስቲያኖች እናንተስ ክርስቶስን ልትገንዙት ትችላላችሁን? በዚያ በመስቀል ላይ ሳለ ቅድስት ሥጋው ከቅድስት ነፍሱ ሲለይ ከመስቀሉ አውርዶ የሚቀብረው አጥቶ እናቱ ድንግል ማርያም እያለቀሰች ሳለ የተገኘ የእመብርሃንን እንባ ያበሰ ቅዱስ ለመሆን በቃ። አሁንም እንደ ኒቆዲሞስ ሌሊት መጥቶ የሚማር ሰው አጥታ ቤተ ክርስቲያን ስታለቅስ ሰቃልያነ ክርስቶስ ጌታን ዳግመኛ ሲሰቅሉት ሲሹ ከመስቀሉ ስር የሚገኝ በመከራ የሚጸና ሰው ያስፈልጋልና የዓለም ውጣ ውረድ ሳያግዳችሁ ከቤቱ መጥታችሁ ትማሩ ዘንድ እለምናችኋለሁ። ዛሬ ላይ አንድ ነገር ይደንቀኛል። ሰው ስልጣን ሲይዝ ከቤተ ክርስቲያን የሚያደርገውን ሽሽት አስተውሉ። ኒቆዲሞስ የአይሁድ አለቃ ቢሆንም ግን ወደ ጌታ ከመምጣቱ አላገደውም። የዛሬዎቹ አለቃ ግን አለመምጣት ብቻ ሳይሆን ክርስቲያን ሆኖ መታየት እንኳን ያሳፍራቸዋል። የልቤ እምነት እንጂ ማተብ ባላደርግስ የሚል ሐሳብም ማተባቸውን የሚፈቱም አይጠፉም። አንዳንዶች ደግሞ ለመመሳሰል ሐብል ያደርጋሉ። ክርስቲያኖች ከአምላካችን በእውነት ወዴት እንሄዳለን? እንዴት አባቶቻችን ሐዋርያት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ የክርስቶስ የሕያው የእግዚአብሔር ልጅ እንደሆንህ እናምናለን፣ እናውቃለን፣ አውቀናልም ብሎ መለሰለት እንዲህ እያል ልንኖር ያስፈልግ። ሊቃውንቱ በቅኔያቸው ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባዕት እምነ አጽባዕት ይአቢ በማለት ጣት ከዕጣት እንዲበልጥ የአይሁድ ምሁር የነበረው ኒቆዲሞስ ለጌታችን እንደሰገደ ከቅዱስ ያሬድ ጾመ ድጓ በመነሳት ይቀኛሉ። በመጨረሻም ኒቆዲሞስ መምህራችን አድርገን ቀን በስራችን ስንባክን የምንውል እኛ ማታ ላይ የእግዚአብሔር ቃል እንማር። ምን አልባት እንደ አካብና ኤልዛቤል የሚያሳድደን ንጉሥ መጥቶ ራብተኞች እንዳንሆን ዛሬ እንቅልፋችንን ቀንሰን ከኃጢአታችን ነቅተን ቃለ እግዚአብሔርን እንብላ። በምትሄዱበት መንገድ ሩቅ ነውና ተነስተህ ብላ አለው። አምላካችን በቸርነቱ
ከእንቅልፋችንና ከኃጢአታችን ነቅተን ቃሉን እንደ ውሃ ጠጥተን እንደ ምግብ ተመግበን እንደ መጎናጸፊያ ተጎናጽፈን እንድኖር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።